ብሌን በሯን ዘግታ እያለቀሰች ነው። ስልኳን ራሱ ከሳሚ ጋር እንደተደዋወለችና እንደተቀጣጠረችም ረስተዋለች። በንዴት ስልኳን ገነት ቤት ጥላው መታለች። ስልኩንም ቃል አግኝታ ካልጋ ስር ገጣጥማ ሳሚ እንደደወለላት ስታይ ስልኩን አንስታ ሳሚ ምን እንደአለና ምን እያላት እንደነበረ ሁሉን ነገር አዳምጣለች። ማንነቷን ሳትነግረው ወሬውን ተቀብላ ለባህሉም ደውላ ሳሚ ለብሌን ሰላም እናቷ እንደሆነች ሊነግራት እንደሆነ እንደተቀጣጠሩና እንደሚገናኙ ተነግረዋለች። ስለዚህ ሳሚና ብሌን እንዳይገናኙ የሆነ ነገር ማድረግ እንዳለበት ለባህሉ ትነግረዋለች። በኃይሉም እሺ ምንም ችግር የለውም እንኳንም ነገርሽኝ በማለት በኃይሉ ጠባቂዎች የሰላም በር ላይ ያስቀምጧል። ሰላም እነዛ ሰዎች ምን እንደሆኑ የምታውቀው ነገር የለም። ሳሚም ስልኳን በደጋጋሚ ሲሞክረው ስልኳን እንደማይሰራ ሲያቀቅ ቀጥታ ወደ ሰላም ቤት መሄድ እንዳለበትና ብሌን ምን እንደገጠማት ማወቅ አለብኝ በማለት መንገድ ቀጥሏል። በዛን መሀል አጋጣሚ ዳግም ወደ ቤት ሂዶ ምን እየተፈጠረ እንደነበረ ገነትና ቃል ምን እያወሩ እንደነበረ ስለተፈጠረው ነገር የገነት ግፊትና ብሌን መታ አይታ ከዛ ዳግምና ብሌን ሁለተኛ ስለ ፍቅር እንዳያወሩ እንዳይገናኙ ለማድረግ ያደረገችው ድርጊት ነበር። ቃል አስባበት ሳይሆን በገነት ግፊት ነበር ቃል ከዳግም ጋር እንድተኛ የተደረገው። አሁን ደግሞ ቃል ገነትን ጠምዝዛ ስለዚህ ዳግምን ለኔ እንድትድሪልኝ እፈልጋለሁ ትላታለች። ገነት እንደማትፈልግና እሷ የልጇ ሚስት እንዳትሆን ትነግራታለች። በፍጹም የኔ ልጅ አንቺን አግብቶ መቃጠል የለበትም። ስለዚህ አሁን ምነግርሽ አስረግጬ ልጄ እንዲያገባሽ ሳይሆን ልጄ ብሌን እና ዳግም ስለሚዋደዱ አንቺን ካየች እሷም ከዚህ በኋላ ከሱ ጋር ፍቅር እንዳይኖራት ወንድሟ እንድታደርገው ስለፈለኩኝ እንጂ አንቺን አግብቶ እንዲኖር አይደለም። አንቺ የሰራሽኝን ስራ ረሳሽው እንዴ? እኔ ለራሴ ስል ነው እንድትቀመጭ ያደረኩሽ። ከፈለግሽ ዛሬውኑ ከዚህ ቤት ለቀሽ መሄድ ትችያለሽ በማለት ስትናገራት፣ ቃል ግን በፍጹም ሁሉንም ነገር ለዳግም እነግረዋለሁ፣ ይሄ ሁሉ ሴራ ያንቺ እንደሆነ ዳግም ከዚህ በኋላ እንደውም እውነቱን ካወቀ ደግሞ ድጋሜ ከብሌን ጋር ፍቅር ይጀምራሉ፣ ይጋባሉ፣ ልጅም ይወልዳሉ። ከዛስ ምን ቀረሽ በማለት ስትነግራት የፈለገ ነገር ይሁን ደግመው ይፋቀሩ ይጋቡ እንጂ አንቺ ለልጅ አሳልፌ አልሰጥም፣ በፍጹም አይሆንም። እኔ እኮ ልጄን እወዳታለሁ። እኔ ግን የሰፈር ሰው ምናልባት አብረው አድገው እንዴት አንድ ላይ ተጋቡ ይለኛል በሚል ነው እንጂ ስጋ እኮ እህትማማቾች አይደሉም በማለት ስትናገር ዳግም ይሄንን ሚስጥር በር ላይ ሆኖ እየሰማ ነበረ። በድንገት ግን ቃል እንደምትነግረው እነግረዋለሁ ስትላት ንገሪው ልጄ አዎ እናቴ ጥፋተኛ ነሽ ብሎ ካሰበ ይተወኝ እንጂ አንቺ ገና ለገና ትነግሪዋለሽ ብዬ ልጅን አሳልፌ ላንቺ አልሰጥሽም ስትላት በሩን ከፍቶ ይገባል ዳግም። ሁለቱም ይደነግጡና ከተቀመጡበት ተነስተው ምንድነው እየተፈጠረ ያለው በማለት ሲጠይቃቸው ሁለቱም ይደነግጣሉ። አይ ምንም አይደለም ዳግም ለምን ቀረ እያልኩኝ ነበረ፣ የት ሂደህ ነው እያልን ነበረ እንጂ ምንም አይደለም ብለው አለባብሰው ወሬው ሊያልፉት ሲሉ በአጋጣሚ አልጋ ላይ የብሌንን ስልክ ያገኛል። ቆያ ስልክ የማን ነው? ስልክ የብሌን ስልክ አይደለ እንዴ በማለት ሲናገር አዎ የብሌን ስልክ ነው እኮ ምን ሊያደርግ መጣ እዚህ ጋር? እንዴት እኔ ነኝ ከዚህ ስር ያወጣሁት፣ እኔ አግኝቼው ነው። አንቺ የተረገምሽ ምን አድርገሽ ነው በሷ ስልክ በማለት ያንን ስልክ አንስቶ ለብሌን ወስዶ እንደሚሰጣት አድርጎ ይዞት ከቤቱ ሩጦ ይወጣል። ገነት ልታናግረው ብትፈልግም እንኳን በፍጹም መጀመሪያ ይሄን ስልክ ለሷ መስጠት አለብኝ በማለት ስልኩን ይዞ ወደ ብሌን ቤት ይሄዳል። ብሌን በር በድንጋሚ ሲንኳኳ በረንዳ ላይ ቁጭ ብላ ስለነበር በሩን ትከፍትለታለች። ስታየውም ከመደንገጥ ይልቅ በተረጋጋ መንፈስ ለማውራት በሩን ከፍታ ስታየው ይኸው ስልክሽን እዛ ጥለሹ ስለመጣሽ ነው በማለት ስልኩን ይሰጣታል። እንደሌላው ጊዜ ይቅርታ አድርጊልኝ ልልሽ አይደለም ስልክሽን ልሰጥሽ ነው የመጣሁት ብሌን በማለት እሺ ስትል ስልኩን ትቀበላለች። ቢያናግራትና ልታናግረውን ፈልጋ የነበረችው ብሌን እሱ ግን ያው ስለተናገረችው ሰላምን በሱ የተነሳ ስለተናገረችው ነገሮችን ቁጭ ብዬ ማሰብና ማብሰል ስላለብኝ በማለት ምንም ነገር ሳይጠይቃት ትቷት ይሄዳል። ብሌንም በሯን ዘግታ ትመለሳለች። ግን እኮ ቆይ ቀጠሮ ነበረኝ ከሳሚ ጋራ፣ አይኔ ለምንድን ነው የረሳሁት? ምኑኜ ነው እናቴ ሊያገናኘኝ ከዳግም ጋር ቀጠሮ እንደነበረኝ አውቃለሁ በማለት ስልኳን ከፍታ ስታየው በተደጋጋሚ
ሳሚ እንደደወለላት ታየዋለች። በዛን መቅሰፍት ሳሚ ወደ እሷ እየገሰገሰ እያለ ስልክ ስደውልለት ብሌን ምን ሆነሽ ነው? ለምንድነው ስልክሽን ያላነሳሽው? ስልክ እኮ ስደውልሽ አታነሽም። ምን ሆነሽ ነው ብዬ ወደ አንቺ እየመጣው ነበር ሲላት እንዳትመጣ ወደዚህ። አዎ የሆነ የግል ችግር ገጥሞኝ ነበር፣ ለዛ ነው ስልኬንም ያላነሳሁት። ስደውልሽ ከሆነ ሰዓት ላይ አንስተሽው ግን ምንም መልስ አልሰጠሽኝም፣ ዝም ብለሽ አዳምጠሽ ዘጋሽብኝ ሲላት በፍጹም እኔ ስልኬን አላነሳሁትም፣ ስልኬን አሁን ነው ያገኘሁት እኔ ጋ የመጣው እናቴ ቤት ገነት ቤት ጥዮ መጥቼ ነበረ እና ምናልባት እናቴ ደግሞ የኔን ስልክ በፍጹም አታነሳም። ስለዚህ ምናልባት ያቺ የተረገመች ቃል አንስተው ይሆናል ስትለው ምናልሽ ቃል እዛ ነው ያለችው ወይ? አዎ እዛ ነው ያለችው እኮ በቃ እሷ ናት እያነሳችሁ ማለት ነው። ስለዚህ ሁሉንም ነገር እርግጠኛ ነኝ። እህን ጊዜ ለሱ ነግረዋለች፣ ለዛ ለተረገመ ሰውዬ ለበኃይሉ። አዎ ትነግረዋለች። ስለዚህ አሁን እኔ ወደ አንቺ እየመጣው ነው እንዳትመጣ ስትለው ለምን እኔ ያለበት ቦታ ድረስ እመጣለሁ፣ ተጠንቀቂ፣ ምናልባት በኃይሉ አንቺን ሊያጠቃሽ ይፈልጋል። አሁን አዎ ምናልባት አሁን ስለነገርኳትኝ ትነግረው ይሆናል። ስለዚህ በጥንቃቄ እንድትመጭ ፈልጋለሁ ሲላት እሷም እሺ ብላ ተዘጋጅታ ቀጠሮ ይዘው ስልኩን ይዘጉታል። በተቀጣጠረችበት ሰዓት ከቤት ለመውጣት ስትሞክር ሰላም ወደ መኝታ ቤቷ ትሄድና ብሌንዬ የኔ ልጅ እቃ ላመጣ ልሄድ ነበር አብረሽን ብትሄጅ ምን ይልሻል ስትላት እምቢ ለማለትም ስለጨነቃት እሺ ግን የምትሄጅበት ካለሽ ችግር የለውም፣ አዎ ቀጠሮ ነበረኝ ግን ደግሞ ችግር የለውም መጀመሪያ ካንቺ ጋር እንሄድና ስመለስ ቀጠሮ ጋር ሄዳለሁ ስትላት አይ ምንም ችግር የለውም አንቺ በጊዜ ነይ፣ ራስሽን ጠብቂ ልጄ፣ እቃልሽ እንድታግዥኝ እንጂ ለሌላ አይደለም። በነገራችን ላይ አንቺን ብትሄጂም እቃውን አትሸከሚም፣ በገንዘብ ነው ማሸከመው፣ ያው አብረሽ እንድትሄሽ ጭንቀትሽ እንዲለቅሽ ብዬ ነው እንጂ በማለት እሺ ትልና ሰላምም ብሌን ወደምትሄድበት ቦታ እንድትሄድ እኔ ብቻዬን እሄዳለሁ ብላ ሰላምም ተነስታ ትሄዳለች። አቅፋ ስማት ስትመለስ እንዳይቸግራት ብላ ገንዘብ በእጇ ሰታት ሰላምም ወታ ትሄዳለች። ብሌንም ለመሄድ ወታ ስታይ ዙሪያውን ስትቃኝ ጠባቂ እዛ በር ላይ እንደቆመ ታያለች። ይሄ የበኃይሉ ዘበኛ መሆን አለበት፣ ስለዚህ የትም መሄድ አልችልም በማለት አሁንም ለሳሚ ደውላ ጠባቂ እንዳስቀመጠባት በር ላይ ስትነግረው አደራሽን እንዳትወጪ፣ ምናልባት ይሄ የተረገመ እንደዛ ሊያደርግ ይችላል፣ አዎ ተጠንቀቂ ብሌን ይላታል። አዎ እስኪ ለማንኛውም እንደምንም ብዬ እወጣለሁ እስከ ማታ ድረስ፣ ግን አንተ ወደዚህ እንዳትመጣ ራስህን ጠብቅ በማለት እሺ ይላታል። ጠባቂውም ደውሎ ለበኃይሉ ወጥታ ተመልሳ እንደገባችና ድጋሚ እንዳልወጣች ሲነግረው ድጋሚም ስለምትወጣ እስከ ማታ ድረስ ከፈለክ ቀያሪ ሰው አስቀምጥልሃለሁ እንጂ በፍጹም ትተህ እንዳትወጣ እንዳትመጣ እዛው ጠብቃት የሚለውን ቃል ይነግረዋል። ጠባቂው ምሽ ብሎ ዘው በር ላይ ተገትሯል። ብሌን ያለኝ አንድና አንድ አማራጭ ስለ እናቴ መስማት እንዳለብኝ አምናለሁ። ስለዚህ ያለኝ አማራጭ ሌላ ሰው ሁኜ መውጣት ነው በማለት ረጅም ቀሚስ ለብሳ ነጥላ እስከነ አፍንጫዋ ተከናንባ ትወጣለች። ስልኳ በድንገት ሲጮህባት ሳሚ ሲደውል በአጋጣሚ ከልጇ አጠገብ ደርሳ ስለነበረ ድምጿን ቀይራ የኔ ልጅ ወደ ቤተ ክርስቲያን እየሄድኩኝ ነው፣ ምንድነው ትንሽ ቆይቼ እመጣለሁ፣ አሁን ወደ ቤተ ክርስቲያን እየሄድኩኝ ነው የሚል ቃል ትነግረዋለች። እሱም ተጠራጥሮ ስለነበረ ብሌን አንቺ ነሽ ወይ ቢላትም እኔ የኔ ልጅ ደህና ነኝ በሰላም ነው እያለች ስታወራው ጠባቂውም እሷ እንዳልሆነች እያቀና ዘወር ይላል። ቃልም ብሌንም ፈጣሪ ሆይ አንተ ጠብቀኝ፣ የእውነት ከዚህ ሰው አውጣኝ በማለት እየጸለየች ሳሚ ድረስ እንደዛው ተከናንባ ትሄዳለች። ሳሚ ጋር ሄዳም ቢሆን ሳሚ ያቀኛል አያቀኝም በሚለው ድምጿን ቀይራ ብታናግረውም ይቅርታ የኔ እናት እንዴ ጠየቅሽኝን ሰው እኔ አላቀውም ይላታል። እሷም ከት ብላ